አሁን ኢትዮጵያ ተጫጭኗታል እንጂ በጎነት አልጠፋም ትውልድ ማሻገሩም አልጠፋም የዘመናችን የትውልድ ተግዳሮቶች ምንድናቸው ልጅ ሲያስቸግር ማጥዋት ነው ልጅ ሲያስቸግር ሹሩሩ ብሎ የሚያስተኛ ነው አሁን ሹሩም ቲው ላፕቶፕ ሰተሽ ነው ማን ነው ሞባይል ሰተሽ ነው ያን ስልክ ይጠቀማል ምግብ ይበላል ከዛ ክፍሉ ገብቶ ስልኩን ይቀጥላል ኢትዮጵያ ወንድ ኮናቱ የሚያወድ የለም ህፃናት ትውልድ ላይ እንስራ ሴቶች ላይ ከዛ ኢትዮጵያን ከፍ እናደርጋለን ትውልድ ማለት አገር ማለት ነው አበሻኮ ደሞኮ ታቂያለሽ አይደለ በቃ ለስራ አለ በቃ እንስራ ካልሽ ይሰራል ይሄ በአባይ ግድብ አይተሽ የትውልድ ክፍተት የምንላቸው ምን ይሆናል ወሬ ስለ ኢትዮጵያ ክፉ ባለማየት ክፉ ባለመስማት ክፉ ባለመናገር ጥበብ ያሉ ሶስቱ ነገር ላይ ሰው የማይደፍረውን ልጆች አስተዳደግ ላይ ማብቃት ላይ እየሰራ የምትገኝ ሰው ስለሆነ የቴክኖሎጂ ሱስም አለ በቃ ረጅም ሳለ ቴክኖሎጂ ተቀምጠናና ሰንጥናና ማለት አይደለም በነገራችን ሰላም ጤና ይስጥልኝ ወደ ፕሮግራማችን ተከታታዮች እንዴት ከረማችሁ እንዴት አላችሁ ሳምንታችሁ እንዴት ነበር እኛ በጣም ደህና ነን እንግዲህ ዛሬ በአዲስ እንግዳ በአዲስ ርዕስ ወደ እናንተ መጥቻለሁ የዛሬው እንግዳችን አቶ ሳሙኤል ገረመው ነው የሸጋ ትውልድ መስራች የከፍተኛ ትምህርት ተቋማት መምህር እንዲሁም በሃዱ ሬዲዮ የሸጋ ሬዲዮ ፕሮግራም አዘጋጅ በጣም ባለ ብዙ ዘርፍ ባለሙያ ነው የእንቁና ንቁ ሴት የሽልማት ፕሮግራም የሐሳቡ ባለቤትና ዋና አዘጋጅ አቶ ሳሙኤል ገረመው እንኳን ሰላም መጣ እንኳን በሰላም ቆይሽኝ ኤዱይ ውድ ጊዜን ሰውተ ስለመጣ በጣም አመሰግናለሁ ምንም አይደለም ከኔ የጎደለ ካለ ስለራስ ትንሽ በመጀመሪያ ያው ከራስ መጀመር ተገቢ ቢሆንም አንቺ እንደ አይነት ነገር መስራትሽን በጣም አፕሪሺየት አደርጋለሁ ሁለት ነገር ላይ ደስ ይለኛል አንደኛ ልጆች ላይ የሚሰራ ነገ ሀገር የሚረከቡት ላይ ሁለተኛ ደግሞ ቤተሰብ ላይ አሁን አንቺ የሰራሻለሽ እሱ ነው ኤዲዬ በጣም አመሰግናለሁ ገልጸሽኛል እንግዲህ ያው ሀገር ነው የምናገለግለው ትውልድ ነው የምናገለግለው ከኢትዮጵያ የተቀበለውን መልሰን ለሀገራችን ለትውልድ ነው የምንሰጠውና ካንቺ ጋር ጥሩ ቆይታ ይኖረኛል ብዬ አስባለሁ ኤዲሻ አመሰግናለሁ ትውልድ ስንል ምን ማለታችን ነው ትውልድ እንግዲህ ያው ተመልካቾቻችን እንደሚያውቁት ትውልድ ሲባል ሶስት ነገር ይኖራል አንደኛው አላፍ ያለፈው ትውልድ ማለት ነው አሁን ደግሞ ሁለተኛው ደግሞ አሁን ያለ ትውልድ ሶስተኛው መጻኢ ትውልድ ማለት ነውና በዚህኛው ዳራ ውስጥ ነው ትውልድ የሚኖረው ማለት ነው ስለዚህ ትውልድ ስንል የታሪክ ትውልድ ስንል የእውቀት ትውልድ ስንል የጥበብ ሽግግር በደንብ የምናይበት አንድ የትውልድ ምዕራፍ ነው ማለት ስለዚህ ምዕራፎች አሉት ነው ትውልድ የምንለው እሱ ነው ስለዚህ በትውልድ ውስጥ ትውልድ ሰው ነው ትውልድ ባንድ ጊዜና ባንድ ሁኔታዎች ላይ የነበረ የሆነ ታሪክና አሻራ ጥሎ የሚሄድ ሰዎች ህዝቦች ማለት ነው ያ እንግዲህ ትውልድ እንለዋለን እንዳልኩሽ ትላንትና ያለ ትውልድ አለ በትላንትና ውስጥ የነበሩትን ጥበቦች ዕውቀቶች ማስተዋሎች ለቀጣዩ ትውልድ በአዎንታዊም ባሉታዊ መንገድ አስረክበው ይሄደ ማለት ነው አሁን ደግሞ ያለነው ትውልድ ነን ማለት ነው እኛም ደግሞ ያን የተቀበልነውን አስተካክለን ሊሆን ይችላል ዋጋ ጨምረን ሊሆን ይችላል ለሌሎቹ ማሻገር እኛም ትውልድ ሌላው ደግሞ የሚቀበላል ማለት ነው ስለዚህ ትውልድ ብለን ምናየው ኤዱ በዚህ አውድ ውስጥ ነው ማለት ነው ግን ትውልድን ያሻገርን ነው ብለ ታስባለህ ትውልድ ማለት በጥሩ ሁኔታ አዎ መቼም እግዚአብሔር እድል ተሰጥቷልና ያንቺም ያሻገርሽ አይደል እንደ አይነት ስራ መስራት ትውልድ ማሻገር ማለት እኮ ሌላ ነገር አይደለም በአንድ ትውልድ ውስጥ ቅድም እንዳልኩሽ ባህል አለ ትውፊት አለ እምነት አለ ነባራዊ ነገሮች አሉ ያንን ጥበብ ሳንሸራርፍ ወይ ጨምረንበት ከአሊያም ደግሞ ራሱን አስጠብቆ ሌላ መስጠት ለዚህ ደግሞ የሃይማኖት ተቋማት ሲቪል ማህበራት እንደ መንግስትም እንደ ግለሰብ ሰው ይሄን እየጣረ ነው ያለውና በጎ መስራታችን ነው በጎነት እኮ ውስጣችን አለ ነገር ግን አለ አይደለም አንዳንድ ጊዜ ይጫጫን የለም አሁን ኢትዮጵያ ተጫጭኗታል እንጂ በጎነት አልጠፋም ትውልድ ማሻገሩም አልጠፋም ትውልድ እኮ አላሻገርን ማለት መውለድ አቁመናል ማለት ነው መውለድ አቁመናል ማሳደግ አቁመናል ስለ ልጆች ማሰብ አቁመናል ማለት ወይ ማሰብ አቁመናል ማለት ነውና ትውልድ ይሻገራል ግን በሚፈልገው ልክ ደግሞ ስነ ምግባርን ይዘው ያው ትልቁ እኮ የትውልድ እኮ ማዕከል ቤተሰብ ነው አይደል ጠንካራ ቤተሰብ ገነባን ማለት ጠንካራ ትውልድ ገነባን ማለት ነው ጠንካራ እናት ገነባን ማለት ጠንካራ ልጆችን ገነባን ማለት ነውና አሉ እኛ እንኳን የሚመስለን ከተማ ውስጥ ያሉት 20-30% ያለ የኢትዮጵያ ህዝብ ነው የሚታይበት ቴክኖሎጂ ብትሄጂ በአገር በቀሉ የኢትዮጵያ ደግሞ አብዛኛው ሰው ያለው የት ነው ገጠር ላይ ነው ያለውና እንደዚህ የሚያቀብሉ አሉ እነሱ እኛም እኮ የትላንት የእናትና የአባቶቻችን ውጤቶች ነንና
ይሄን አለና ማስቀጠል ይቻላል ይተቻለም ነው በጣም ጥሩ ትውልድ ለሀገር ግንባታ ምን አስተዋጽኦ አለው ብለህ ታስባለህ ትውልድ ለሀገር ግንባታ አንድ ትውልድ ለሀገር ግንባታ በጣም ብዙ አስተዋጽኦ አለው ለምን መሰለሽ መቼም ሀገር ያለ ሰው እኮ አይኖርም አይደል ሀገር የሚባለው ራሱ ሮይቶ ዓለም ወይ ደግሞ ሀገር የሚባለው ራሱ የሚመጣው ትርክቱም ራሱ ብታዩ ምንድነው ሰው ባንድ ሀገር ስንል ብዙ ነገር አለ አይደል ባህሎች ብዙ ነገሮች የሚሰሩበት ነው ስለዚህ አስተዋጽኦ አለው በደንብ እንጂ ለምሳሌ አንቺ አስተዋጽኦ ያርክሽ ነው አይደል ይሄ የሚያዳምጡ ሰዎች በማዳመጥ አስተዋጽኦ ያርጉ ነው ያሉት የሚጽፉ ሰዎች ስለ ሀገር በመጻፍ በራቸው እጃቸው ጥሩ በመጻፍ አስተዋጽኦ ማድረግ የሚናገሩ ሰዎች በመናገር የሚያስብ አንድ ሀገር የሚገነባው እኮ በሚያስብ ትውልድ ነው በሚናገር ትውልድ ብቻ አይደለም በሚሰራ ትውልድ ብቻ አይደለም የሚናገረው ሰው የሚያስበው ሰው መጀመሪያ በዛ ያ ተሳልጦ ነው የሚሰራው ስለዚህ እንደ ሀገር ትውልድ በሀገር ይገነባል ትልቅ አስተዋጽኦ አለው ለምሳሌ የኪነ ጥበብ ሰዎች ካለን እንዴ በጥበባቸው ሀገር መገንባት ይችላሉ ስለ ኢትዮጵያ ክፉ ባለማየት ክፉ ባለመስማት ክፉ ባለመናገር ጥበብ ያሉ ሶስቱ ነገር ላይ ስለሆነ ማለት ነው ወላጆች ደግሞ ልጆችን ሀገር እንዲወዱ ማድረግ ማሳደግ ያን ብቻ ሳይሆን ልጆች ላይ ብቻ ሳይሆን ራሱ ይሄ ፓረንት ኮንሺየስቲ መፍጠር አለባቸው ይሄ ንቃት የሆነ ቤተሰብ ማለት ነው አሁን ለምሳሌ ብዙ ሚዲያዎቻችን ፍቺ ነው የሚሰብኩት የትኛው ሚዲያ ነው እስቲ ተታርቀው የሚያቀርብልሽ አለ እነከኔ ታርቀው ዛሬ ኢትዮጵያ ደስ ይበላት ብሎ የሚያቀርብ የትኛው ሚዲያ ነው ያለው ስለዚህ የሚገነባው ሚዲያዎችም የመገባት ትልቅ ሚና አለው ስለዚህ ሚዲያ አንደኛው ትውልድ መንገነባበት ነው ትምህርት ቤቶች ሁለተኛ መንገንባት ትምህርት ቤት ላይ ያሉ ተማሪዎች ሀገር እንዲወዱ በጥበብ እንዲያድጉ የመከባሪ ቫልዩ እንዲጨምሩ ማድረግ ነው ሶስተኛው የሃይማኖት ተቋማት ናቸው የሃይማኖት ተቋማት ትውልድ ላይ ትልቅ ሚና አላቸው ሀገር ከመውደድ ባሻገር ይሄ ሞራል እሴቶች ላይ በደንብ መሰራት አለበት ሞራል ምንለው ምንድነው ሰው ማክበር ሰው መውደድ አንቺ ላይ ሊደረግ ማትፈልጉ ነገር ሰው ላይ አለ ማድረግ ማለት ነው ስለዚህ ትውልድ በዛ እንትን ማለት ሌላው ሲቪል ማህበራት ስራቸው ይሄን ነው ማህበረሰብ ማገልገል ነው ነገ ሀገር ሊገነባ የሚችሉ ሊሻገሩ የሚችሉ በደንብ መስራት ፍታዊ በሆነ ሰርቶ የሚሄዱበት ይሄ አንድ ትልቅ ነገር ነው ማለት ነው ሌላው ሁሉ የምለው እንግዲህ ሚዲያ ስልሽ ይሄ ሳይበሩ ሚዲያ በጣም ወሳኝ ነገር ነው እሱ ላይ ነው ትውልድ መስራት ምክንያቱም 65% የዓለማችን ህዝብ ያለው ሳይበር ላይ ነው ስለዚህ ያንን በደንብ መቃኘት መቻል አለብን አሁን ሳይበር ስኪል ከሌለ የሳይበር ንቃት ከሌለ ትውልድ ገነባ አንችልም ዛሬ እኮ ልጆቻችን እንዴት ነው ያሉት በጣም ይሄ ቨርቹዋል ኦቲዝም ውስጥ ነው ያሉት ዛሬ አንቺ እንግዲህ ወላጅ ነሽ መቼም ልጆች ሲያድጉ መሰጫቸው ምንድነው ልጅ ሲያስቸግር ማጥዋት ነው ልጅ ሲያስቸግር ሹሩሩ ብሎ የሚያስተኛ ነው አሁን ሹሩሩ ምትዩ ላፕቶፕ ሰተሽ ነው ማን ነው ሞባይል ሰተሽ ነው ወለድናቸው እንጂ አናሳድጋቸው ስለዚህ በዛ ደግሞ ያደገ ትውልድ ለሌላ ይጋለጣል ስለዚህ አሁን እየከፋ ያለው ነገር አለና ያው እሱ ላይ መጠንቀቅ አለብንና በተለይ የዲጂታል ፐርሰናሊቲው ስብናው መቃኘት አለበት ትውልድ አስተዳደግ ላይ ስለዚህ ትውልድ የሚገነባው በዚህ ነው ቴክኖሎጂ ትውልድን ይገነባል በአዎንታዊነት ከሰራ ነው ማለት ነው ባሉታዊ ደግሞ ከተሰራ ይነደዋል ማለት ነው ስለዚህ በእነዚህ ነገሮች ተሳልጠው ሲሄዱ በታሪክ በተለይ ደግሞ የጋራ ትልቅ ታሪክ አለው ደስ ምን ይሰቶች አሉ ትውልድ ይገነባል አንቺውን ስለ ኢትዮጵያ ሲነገረን ሲልሽም የማሸነፍ አልገዛም ባይነት ሲነገረን እኮ በቃ ለሀገር ያለን ፍቅር ይጨምራል ያን ብቻ አይደለም ኢትዮጵያውያን እኮ እንደሚባለው አይደለም ደግሞ የሥራ ባህልም አለን አሁን አክሱም ላሊበላ ወይ ቀድሞ የኢትዮጵያ የስልጣኔ ዘመን ብለን ምንያቸው ስራ የፈታ ኢትዮጵያ አልነበረም ማለት ነው የሚታየኝ የሚሰሩ በጣም የሚተጉ ኢትዮጵያ እንደነበሩ ነው የሚያሳየው ብራናውን የሚጽፉ ብራና በመጻፍ አግዘዋሉ ሲቪል ይሄ ምህንድስና ያሉት ደግሞ በደንብ አድርገው ያንን ሰርተውታል ስለዚህ ይሄ እንደ ቀላል ምንናየው ነገር አይደለምና ሀገር በዚህ ሁላ ይገነባል ማለት ነው ሌላው ትልቁ ነገር ትምህርት ቤቶች ካሪኩለም መስተካከል ያለበት ነገር ትውልድ ቅኝት ላይ ካሪኩለማችን ሀገራዊ ተቻለው ነገር መሆን አለበት ሀገር በቀል ዕውቀት መካተት መቻል አለበት ለምሳሌ ሞራሎች አሉ አይደለ አሁን ለምሳሌ የታላላቆችን ማክበር ሀገርን መውደድ ታሪክን ማወቅ ቦታን ማወቅ እርግጥ እየተሰጠ ነው አሁን ይሄን ማጽናት ይበለጠ ይሄንን ከወላጅ ጋር አሳልጦ አንድ ላይ የሚደር ትውልድ በዚህ ነገር ሁሉ ይሄ አሁን ቢሳለጥ ሀብታሞች ነን ምክንያቱም ኢትዮጵያ 120 ሚሊዮን ህዝብ አላት እንግዲህ ወጣት ታዳጊው ደግሞ 80% ይዟል ስለዚህ ያንን በደንብ ብንሰራ ሞር ጥሩ ነው ለማለት ፈልጌ ነው የሸጋ ትውልድ መስራችና ዋና ስራ አስኪያጅ ነህና እንዴት ሸጋ ትውልድ ተመሰረተ
መንስኤህ ምንድነው? እስቲ ትንሽም ስለ ሸጋ ትውልድ ግለጽልን። ብዙ ሰዎች አያውቁትም። ያው አያውቁትም እንግዲህ ያው አሪፍ ሽቶ ቀስ እያለ ነው የሚሸተው በነገራችን ላይና ሸጋ ማለት ራሱ ቆንጆ ያማረ የተወደደ ትውልድ ማለት ነው። ሶ ሸጋ ትውልድ የተመሰረተበት እኔ አሃዱ ሬዲዮ ላይ ሸጋ ጨዋታ ሚል በልጆች አእምሮ ምጥቀት ላይ ነው የምሰራው። በተለይ ደግሞ በሳይንስና ቴክኖሎጂ በሀገር በቀል እውቀት በግኝት ላይ ይህንንም ማየት ይችላሉ። የሸጋ ጨዋታ ብለው አሃዱ ቲቪ ብለው ቢገቡ ያገኙታል። እነዚህ ልጆች አክቹአሊ መነሻዬ ኮቪድ ላይ ነው። ኮቪድ ላይ ሞር ሰራለሁ ቴሌቪዥን ፕሮግራም ላይ በጣም ሰራ ነበርና ብዙ ሰዎች ይደውሉልኛል እና ኢትዮጵያ በጣም ይገራል ሸጋ ትውልድ አላት። ከተለያየ ክፍለ ሀገር ይደውላሉ። ይደውሉ እየተሰጧለኝ ግን ቤተሰብ አይረዳኝም፣ እየተሰጧለኝ ጓደኞቼ አይረዱኝም፣ እየተሰጧለኝ አባቴ አይረዳኝም፣ እናቴ አትረዳኝም የሚሉ ልጆች በዙ። ስለዚህ ለምንድን ነው ጠርቼ ማላናገራቸው? ያንዳንዶችን ጠራቸዋለሁ፣ አንዳንዶቹ ደግሞ ተደብቆ ይመጣሉ። እና ያው ኮቪድ ሲመጣ ሁኔታዎቹም አመቻች ስላልነበረ በተለይ ደግሞ ታናሽ እህቴ ወይን ቡና ሚል ካሳሞል ብራንድ ገነት ፊት ለፊት ላይ ነበርና እዛ ሰብስቤ አወራቸዋለሁ። ህፃናት በጣም መደመጥ ይፈልጋሉ። በነገራችን ላይ ብዙ ባዳመጥናቸው ቁጥር ብዙ መክሊታቸው እንዲያወጡ እናደርጋለንና እንዲህ ስናወራ በቃ ሬዲዮን ላይ ለምን አይጀመርም ተባለ። ቴሌቪዥን ስንጠይቅ ተቸገርን። ያ ቤት ከ20 ከ30 ሰው በላይ አይዝም። በዛ ከተባለ 20 ሰው ነው የሚይዘው። ከተቀጠቀ ነው እንደዛ ነው። ለምንድን ነው ተብለን እኔም በጣም በሚገርምሽ ሁኔታ ከኮቪድ ወደዚህ 3 አመት ቅዳሜ ከሰዓትና እሁድን አላውቅም። ከነሱ ጋር ነው በደንብ ማሳልፈው ከወላጆች ጋርና ለካ ኢትዮጵያ እንደዚህ አይነት ሸጋ ትውልድ አላት። ለምንድን ነው ብለን ወላጆችን ጠርተን ተመካከረንና ይሄ ሀገራዊ መሆን አለበት። ሲቪል ማህበራት ላይ ሄደን ተነጋግረን የወላጅ ኮሚቴዎችን አናግረን ይሄ ቤተሰብ አካታች አድርገነው ተነጋግረን የሸጋ ትውልድ ማህበር ተመሰረተ ማለት ነውና ያ ማህበር እንግዲህ አሁን 2 አመት ኦልሞስት 2 አመቱ አልቆ ወደ 3ኛ አመት እየሄደ ነው። እንደ ሀገር ብዙ አበርክቶ አለን። እነዚህ ልጆች በተለይ በሳይንስ በቴክኖሎጂ ላይ በጣም የመጠቀ እውቀት ስላላቸው ለምን ኢትዮጵያን ያገለግሉን ከማለት አንፃር አሁን ምን ነው በዚህ በሳይበር ሴኩሪቲ ላይ ኮዲንግ ላይ አብዛኛው ኢንሳ ላይ የምታያቸው ስለምታቀም ልጆች እንዳይጠፉ እዛም ጥሩ ለተምቹ ቦታም ስለሆነ ልጆች የሚገር በተለይ ነው ይወደዋለሁ። ምክንያቱም ልጆች ትክክለኛ ቦታቸው እሱ ስለሆነ ወደዛ እንዲሄዱ አረጋግን። አንዳንዶቹ ደግሞ ወደ ውጪ ሄደው እንዲማሩ እስቲል ደግሞ አለ ክረምት ላይም ሰመር ካምፕ እንሰጣለን። እውቀትን በደግነት ለትውልድ ማካፈል ብለን በስፋት እንሰጣለን እና ምንሻው ይሄ ነው እና ይሄ ነው አሁን አሉና ለዚህ ነው ሸጋ አሉ በተለያየ ክፍለ ሀገርም ይዞረን እንትን ያለን ያለውና አሪፍ ነው። በጣም በጣም ክሬቲቭ አርት ያላቸው ሀገር በቀል ዊዝደም ጥበብ ያላቸው ልጆች አሉ። እንደው እግዚአብሔር እንደሚሰጣቸው ልጆች አሉ። በተለይ ደግሞ ከቴክኖሎጂ ጋር በጣም እሱን እየሰራውበት ነው የሚገኘው። ስማርት ይሆኑ በጣም ይሄ ስማርት ምንድነው ሞር አይምሮ ስፋ አይምሮአቸው የሰፋ ልጆች ያሉበት ነውና እሱን እየሰራን ያለነውና አሁን ብዙ አሉ። እንደው ፊዚካል ላይ ካሉ ይልቅ ቨርቹዋል ላይ ያሉ የሸጋ ትውልድ ልጆች በጣም በስተዋሉና እነዚህን ደግሞ ተነጋግረን አሁንም ለኢትዮጵያ እንዲበረከቱ እናደርጋለን። ምክንያቱም መጽያ ዓለሙ የሳይበር ነው ሁሉ ነገራችን እንዳልኩሽ 65% የዓለማችን ህዝብ ሳይበር ምህዳር ላይ ነው ያለው። ምናልባት ይሄንን የሚመለከቱ ሰዎች ዓለም ላይ ጠቅላላ ሰው ቤት ይኖራል ቢባል በየብስ በአየር በስፔስ አይደለም በውሃ ላይ ነበር በምድር ላይ። አሁን ደግሞ የምንኖርበት አዲሱ ምህዳራችን ሳይበር ነው። ስለዚህ ሳይበር ላይ ስለሆነ እንዲተገርተው እንዲያድጉ ይልቁንም ደግሞ የሳይበር ኢትዮጵያን በደንብ እንዲያገስፏት ኢትዮጵያን ጥበብ በደንብ እንደሚገልጹበት ነገር ለመፍጠር እየሞከርን እንገኛለን። ይሄ ነው መነሻችን። ኤዱዬ እንግዲህ አቶ ሳሙኤል እንደማቀው ከሆነ ልጅ አልወለድክም። አንተ ደግሞ አትኩረህ የምትሰራው ልጆች ላይ ነው፣ ልጆችን ማብቃት ላይ። አንድ ፕሮግራም ላይ የመገኘት እድሉ ነበረኝ። ጥሩ ልጆችን ስትሸልም አይቼ ነበርና እንዴት ነው ወደ ልጆች ሐሳብህ የተሰረቀው? ልጆችስ ከስር ጀምሮ መከታተላችን መንከባከባችን ጥሩ ደረጃ ማድረሳችን ተግዳሮቶቹ ምንድናቸው? አብሮ ተያይዘው ያሉትና አንተ እንዴት ሐሳቡ መጣልህ? እንደ ሀገር እውነት ለመናገር ሁለት ነገር ላይ ሲሰሪ ቻሌንጆች አሉ። አንድ ህፃናት ላይ፣ ሁለት ሴቶች ላይ። ማን ነው ህፃናት ላይ ድጋፍ አድርጎ የሚሰራ? እርግጥ አሁን እንዳልኩሽ ኢንሳ ላይ ታለንት ሴንተሩ በደንብ ፈቅደው ቤታችን ነው የምንፈልገው ህፃናት ላይ ይሰራሉ፣ ለሀገር የሚጠቅሙ ነው። ግን ብዙ ነገር የሚደንቀኝ ኢትዮጵያ የምንፈልግ ከሆነ ህፃናት ላይ ምንድነው ስፖንሰር ይደረግ ድጋፍ ማድረግ ነገ ኢትዮጵያን የሚረከቧት ነገ የሱን ድርጅት የሚጠብቁት ማለት ነው። ዛሬ ሳይበር ላይ ነው ያለው። ህፃናት እንዲጠብቁሽ እንዲገሩ ማድረግ ነው። ሁለተኛው ሴቶች ላይ ነው ያለው ቻሌንጅ አለ። ብዙም ድጋፍ እያገኘን አይደለም። እውነት ሸጋ ትውልድም ቢሆን
አሁን እኛ ገነት ሆቴል ውስጥ ባሉ የሥራ አመራር ባህልና ቱሪዝም ሳፖርት እያደረገን የኖሩ ነው እንጂ እውነት ለመናገር ኢትዮጵያን የሚወድ ቢኖር እነዚህ ልጆች ላይ መስራት ጥሩ ነው በተግባር ተፈትሸን ያየነው ነገር ስለሆነ ማለት ነው ይሄ ቻሌንጅ አይቻለው ቶሎ አለመንቃት የማየት ነገር ነው ሌላው ያነሳሰኝ እናቴ ነች ማንንም ሰው መነሻለው እናቴ ነፍሷን ይመራት በጣም ነው መወዳት ከሰፈር ከማደግ ጀምሮ ሰው የመሰብሰብ የዘመዶችን ሰብስቦ የማሳደግ ማንኛውም ሰው ወደዛ ያዘነብላልና እሷ ትልቁን ያንበሳውን ድርሻ ተወስዷለች ያለንበት ነዋሪ ያደግንበት ቦታ አካባቢው እንዲህ አይነት ነገሮች ላይ ጥሩ ነው ድሮም አንድ የሆነ ቲቪ3 ላይ አንድ የሆነ የህፃናት ሙግትም ሰራ ነበር መሰለኝና አስተባብር ነበርና አዲስ ሙግት የሚባል ፕሮግራም ነበር ቲቪ3 ላይ ከየትምህርት ቤቱ እየሄድኩኝ ተማሪዎችን ሃንት አደረግ ነበርና እንደ አንድ እሱም ነው ግን ቤዚክሊ የማየ ቅጥቅጥ ነኝና ባውንታይነት በተለይ ልጆች ተወዳለች ቁጭ ብላ ራይ እንዲኖርሽ ታደርጋለች ከገባሽ ማለት ነው ከገባሽ የገባች እንዲገባቸው ተጠቅሞባታልና በደንብ ተደርጎ የሚሰራ ስራ ነውና መነሻው እሱ ነው አካባቢያችንም ጥሩ ነው የነበርንበት ማህበረሰብ ጥሩ ነው ኢትዮጵያን ባህል እሴታችንም ጥሩ ነው ወደ ልጅ እንድትሄጂ ያርግሻል እኛ ኢትዮጵያን ልጆችን በመውደድ ቅድም ራሱ ስንገባና እንጂ ያየሻትን ልጅ አይተሻል አይደለም እሱ ነው ሌላው እንግዲህ ቅድም የጠየቅሽኝ ምንድነው ያው ልጅ የለንም አብዛኛው ጊዜ ያው ምን የሚባለው ነገር ሰው ከእናቱ ጋር አብዛኛው ጊዜ ሲያሳልፍ የማግባት ቴንደንሲው ይቀንሳል ይባላል ረጅም ጊዜ እናታችን ታማም ስለነበረ ከሷ ጋር የነበረኛ አፊኒቲ ሊሆን ይችላል ግን ደግሞ ይሁት ይቀጥላል ይሰከከላል ኤዶ ችግር የለም እሱ ብዙ ጊዜ ልጆች ያላቸው ወላጆች እኔ አሁን ልጆች ላይ መስራት ሳስብ መጀመሪያ መንሲዎቼ ልጆቼ ናቸው አንተ ግን በዚህ ሰዓት ሰው የማይደፍረውን ልጆች አስተዳደግ ላይ ማብቃት ላይ እየሰራ የምትገኝ ሰው ስለሆንክ እንዴት መጣለ ሐሳቡ ልጆችን ማብቃቱ ላይ ያለ ጊዜህን አጥፍተህ ብዙ ነገሮችን አጥፍተህ እየሰራህ ነው ያለውና ይሄ ትውልድ ደግሞ አሁን በጣም ስክሪን ላይ በጣም የሚያተኩር ትውልድ ሆናልና በዛው አያይዘህ ይሄን እንድትመልስልኝ ፈልጌ ነው አው ልክ ነው መነሻው እንዳልኩሽ ሞቲቬ ማዘር ነች ሁለተኛ ነገር ደግሞ አንዳንዴ እግዚአብሔር ደግሞ ለሆነ ነገር ይፈቅድሻል ብዬ አስባለሁ ለምትሰጭበት ነገር ይኖራል አንድ ሰው መሰጠት ፓሽን ኢዝ ቬሪ ኢምፖርታንት ምንም ነገር ላይ መሰጠትን የመሰለ ነገር ሰው ተሰጥቶ ሲሰራ ዋጋ ተከፍያለሽ ዋጋ የኛ በኮቪድ ነው ዋጋ የከፈለው ብዙ ዋጋ ከፍለናል ማለት ነውና እንዲስልሽ ግን ከጀርባችን የሚሮዱን ግለሰቦች አሉ ገንዘባቸውን አውጥተው ልጆቹን አንዳንድ ነገር እንዲደረግላቸው ቢያደርጉ እነሱና መሰግናለን ግን ደግሞ ሞር ስትራክቸር አድርገን እንሄዳለን ምክንያቱም ማሳያ አሳይተናልኛ በደም የሚታይ መስራት ከቻለን ወርክአውት የሚያደርግ ፕሮጀክት ነው ልጆች ላይ መስራትና ተስፋ ያስቆርጣል ኦፍ ኮርስ ግን ደግሞ መቼም ዝናብ መጣ ብለሽ ሄደሽ አተኝማ ጃንጥላ ነው የምንሰራውና ቻሌንጅ አለ ብለን አንፈራም በደም ትውልድን የምናሸገርበት ነገር ይኖራል እና እሱ ላይ መስራት ነው ቤስት ኢንቨስትመንትም እኮ እሱ ነው ሁለት ባለማችን ላይ ትልልቅ ኢንቨስትመንቶች አሉ የመጀመሪያው ኢንቨስትመንት ራስ ላይ ማድረግ ነው ሁለተኛው ኢንቨስትመንት ደግሞ ልጆች ላይ ማድረግ ነው ምክንያቱም ጥቅምሽም ተርፍና ልጆች ላይ የሚደረግ ኢንቨስትመንት ቀላል ነገር አለ ምክንያቱም ታያዋለሽ እኔ አሁን አንዳንድ ልጆች አንዳንድ ቦታ ያያቸዋለሁ በዚህ ብቻ አይደለም ዩኒቨርሲቲ ያስተምራለሁና ዩኒቨርሲቲ ያስተማርኳቸውን የሆነ ቦታ አገኛቸዋለሁና ኦኬ አይ ፊል ጉድ ህፃናት ዛሬ አድገው ሲሰሩ ውጭ ሀገር ሄደው እንዲህ አይነት ነገር እየሰራን ነው አሁን ደግሞ ሀገር ቤት ስንመጣ ደግሞ ይሄን ለኢትዮጵያ እንደዚህ ሰራ ከዚህ በላይ ምን ትፈልጋለሽ ይሄ የሚያስደስት ነገር ነውና ጥሩ ነገር ነው ቤስት ኢንቨስትመንት ነገ ኢትዮጵያን የምትወጃት ከሆነ አሻግረሽ ማየት ይጠይቃል ኤደን ትንሽ ሰፋ አርገን ማየት ጥሩ ነው ሰፋ አርጎ ማየት እጅግ በጣም አሁን ጊዜው የሚፈልገው እሱን ነው ሰፋ አርገን ካየን ጥሩ ነው አስተሳሰባችን ግን ካጠበብነው ልክ ያወጣና እሱ ነገር ትንሽ ቻሌንጅ ነበርው በዚህ አጋጣሚ በጣም ነው ምናመሰግነው ልጆች ላይ በመስራት በዛው የይዤ የምጠይቀ ነገር ሸጋ ትውልድ ላይ ለመግባት መስፈርቶቹ ምንድናቸው ምንስ ላይ የደረሱ ልጆች አሉ ለምሳሌ ሸጋ ትውልድ ማህበር ነው ሲቪል ማህበራት ነው ህጋዊ ሰውነት ተሰጥቶት በሲቪል ማህበራት የሚሰራ ነው ኢትዮጵያዊ መሆን ነው ሰው መሆን ኢትዮጵያ ሆነሽ እድሜያቸው ኦፍ ኮርስ ከ9 አመት በላይ እንደዚህ ያሉ ልጆች ናቸው ዩዥዋሊ ሞር ዶሚኔት ምናረጋው እነሱ ላይ ነው የምንሰራው አባል ለልጆቹ ማለት ነው ወላጅ አባል መሆን ይችላል ወላጅ በመርዳት በተለያየ ነገር ምክንያቱም እኔ ባንድ ነገር አምናለሁና ቴዎድሮስ ሁሉ ጊዜ ሸጋ ትውልድ ላይ እኛ በጀት የለንም ይል በጀታችን ኢትዮጵያ ነችኛ በቃ በኢትዮጵያ በጀት ነው ጥሩ ሐሳብ ይኖራል ግን የሆነ የሚሰራ ትውልድ ይነሳል
ትሪስት እኛ ጋር ይሁንና ይሄ ያው አንቺ ታውቂዋለሽ ስራው የሚሰራው በጣም አስቸጋሪ ነው የሚሆነው ስለዚህ መስፈርቱ እድሜያቸው ያ ቢሆን ምንም ይሄ ኢንክሉሲቭ ነው ይሄ ብሄር ምናምን ግለመሌ ምናምን ነገር የለም በቃ we are global citizen ነን እኛ እዛ ላይ ዓለም ላይ ሳይበር ላይ ያለ ትውልድ እንዲወጣበት ሰፈር ልምትወጃለሽ ብዬ አላስብምና በደንብ በስፋት የሚሰራበት ቆንጆ ነው ይሄንን ያለው ወላጆችም አባል መሆን ይችላሉ ይሄን አሁን ለጊዜው ያለነው እኛ ገነቴን ላይ ነው ሰፋ እናርጓለን አሁን ክረምትም ቲቶር ስለምንሰጥ በተለይ በስፋት በአገር በቀል ዕውቀት ላይ ይልቁን ደግሞ ኮዲንግ ላይ በደንብ እንሰጣለን አገር መንገዳችን እንግዲህ በተለይ 5 ሚሊዮን ኢትዮጵያን ኮደርስ ይፈልጋል እዛ ላይ ሰዎች በደንብ እንትን እንዲሉ ብዙ እንቅስቃሴ እናደርጋለን ለምን ይሄ በጣም ወሳኝ ነገር ነው በደንብ አንደኛው የኛም ርዕስ ስለሆነ እሱ ላይ በደንብ የሚሰራ ነው የሚሆነው ማለት ነው ስለዚህ መስፈርቱ ይሄ ነው ብዙ እንትን የሚል ነገር አይደለም የዘመናችን የትውልድ ክፍተት የምንላቸው ምን ይሆናሉ ብለህ አሰብክ የዘመናችን የትውልድ ክፍተት ከባድ ጥያቄ ነው የትውልድ ክፍተት አንደኛ አንድ ክፍተት ምንድነው በተለይ ከትውልድ አንፃር ከሆነ የዘመናችን አንደኛ ክፍተት እንግዲህ በይሄ ቤተሰብ ላይ አለመስራት ነው ልጅ ማለት ወልዶ ትምህርት ቤት ከፍሎ ጥሎ መሄድ አይደለም እኔ በደንብ ነው ያየሁት በተለይ ሚሽን ስቴትመንት ሳስሞላቸው ልጆች እኛ ጋር ሲመጡ የመጀመሪያ ይሄ ይሞላሉ አላማቸው ምንድነው ይሉ ይመራልና ለልጆች ሰጣቸዋለሁ ኮሌጅ ጋር አውርታቸው አላወራንም ይሉኛል እንዴ ወላጅ እንዴት ለልጁ ኮንሺየስ ያሆንም አሁን ይሄን ይመለከታሉ እስኪ ቁጭ በሉና ከልጆቻችሁ ጋር ተወያዩ የት ነው የሚውሉት ምንድነው ፊውቸራቸው ምንድነው የሚፈልጉት አላማቸው ምንድነው ተሰጧቸው ምንድነው ስለዚህ እኛ ነን ወደ ልጆች መምጣት ያለብን በተለይ እድሜያቸው ከ15 ዓመት በታች ያሉት ከ15 ዓመት በታች ያሉት ከ9 ዓመት በላይ ያሉት በደንብ መስራት መቻል አለብን እነዚህ ሰዎች በጣም ቪዥናቸውን እንትን ምንልበት ነው አላይን ትንሽ ስፓርክል ፈጥረን ምናመጣበት ታይሚንግ ነው this is good timing እዚህ ላይ ወላጅ ቁጭ ብሎ ይሄ የቤተሰብ ንቃት በጣም ያስፈልጋል ንቁ ወላጅ ይሄንን ነው በቃ ስለዚህ አንደኛ የንቁ ወላጅ ክፍተት አይቻለው ወላጅ ይወቀስኩ ነው ማለት አይደለም ይገባኛል በስራ ምክንያት ስራው ሎ ሊመጡ ይችላሉ ይገባኛል የኑሮ ሁኔታ ይኖራል ይገባኛል ቤት ላይ ያለው ብዙ ጸብክርክሮች ይኖራሉ ግን ለልጅ ዋጋ ይከፈላል ልጅ ነው አንደኛ ልን ክፍተት እሱ ነው ትውልድ የሚባለው ነገር ይሄንን በደንብ ቁጭ ብሎ ማየት ይጠይቃልና ይሄ ቤተሰብ ምክንያቱም ቤተሰብ ትንሽ ሀገር ነው በነገራችን ላይ ቤተሰብ ላይ ከሰራሽ ኢትዮጵያን ሰላም ማምጣት ይችላልሽ በነገራችን ላይ በምን ቤትኛው እስቲ እያንዳንዱ ወላጅ ልጆቹ ላይ ኢንቨስተር ክረምት ግድ የለም ባሉበት ሆኖ ማለት ነው ስርዓትን ያስተምሯቸው ታሪኮቻቸውን ያስተምሯቸው ስነ ምግባር ያስተምሯቸው አሁን ያልኩት ማለት ነው እዛው አሁን ጊዜው በፈጠረላቸው ምህዳር ኦንላይን እንዲፈጠሩ ያርግስቲ ለውጥ ይመጣል የሆነ ቋት ላይ ብቻ አይደለም እኛ እኮ አሁን እኔ ባይ ፕሪንሲፕል ሸጋ ትውልድ ነው ኤቭሪባዲ ነው እንጂ እኛው ማህበሩ አሁን ሞር ለማሳያ እንጂ ሁሉም ኢትዮጵያዊ ሸጋ ትውልድ ነው በትውልድ ሚዛን ትውልዶች ነን ሸጋ ያሰኝን ግን ምርጥ ትውልድ መሆን አለብን ምርጥ ትውልድ የሚባለው ጨዋ ትውልድ የሚባለው አርቆ የሚመለከት ትውልድ የሚባለው ግን በቅጡ በቃ የሚኖረው ክፍተታችን እሱ ነው በቃ አይግባባም ወላጅና ልጅ አይግባባም ትምህርት ቤት ይውላሉ አያውቃቸው አንድ ይሄ ነው ሁለተኛ ክፍተት ቅድም ያልኩሽ ነው ቨርቹዋል ኦቲዝም በበርክቷል አሁን ወላጆች ቁጭ ብለው ክፍተት አለ በቃ ያሁን የኑሮ ውድነት ምናም ስላለ ሞባይሉ ይሰጣሉ ቃ ያለክስ በቃ ጻኑ አታለክስ በቃ ያንን ይዛተኛለች አለቀ ጧት ትነሳለች በቃ የሰለጠነን ነገር አይደለም አይገሩም ይሄ ማስተካከለ ይሄ መቁነጥነጥ ምግብ አለ መብላት ትላልቅ ሰዎች እኛ ላይም ሁላችንም ላይ ያለ እንቅልፍ ማጣት ይሄ ኦቲዝም ነው እስቲ ያለ ሞባይል አንድ ሳምንት መቆየት እንችላለን ከቆየ በቃ ኖርማል ነው ማለት ካልቆየን ግን ሌላ ዓለም ውስጥ ካለን ቨርቹዋል ኦቲዝም ውስጥ ገብተናል ማለት ይሄ የሚመለከተው እኮ ነው ሁሉንም ጨምሮ ማለት ነው በጣም አዲክትድ ስክሪን አዲክሽኑ አለ ምኑ መጥቷልና ይሄ ክፍተት አለ ይሄን ክፍተት እንግዲህ በጋራ መስራት አለ ምክንያቱም ቢኮዝ እኛ በጣም ሀብታሞች ነን አስቢው 130 ሚሊዮን ድረስን የተባለ እንግዲህ 120 ያስማማን 7% ወጣት ነው ዳታ አናሊሲስ ሊሰራል ይችላል እና almost we are engaged on the screen ሶ ስራ የለም አሁን ስክሪን የተቀመጠው ስራ ኖ ጆብ ሶሻል ሚዲያ ስኪል ይፈልጋል ኦኬ ያን ለስራ ነው አጠቃቀም ካልቸር ምናምን ይፈልጋል ይሄ ክፍተት አለ ይሄንን ክፍተት እንስራ ዲስፐርስ ያውን ቴሌም ያወራ ነው እኮ ይሄን ያህል ሞባይል ተጠቀም which is good ጥሩ ነው ወደ ቴክኖሎጂ ምህዳር መሄዳችን ግን ደግሞ ስኪል ያስፈልጋል ክህሎት ያስፈልጋል በማስተዋል የሚሰራ ማለት ነው አለበለዚያ እናገኘውም ጄነሬሽኑን እውነት ለመናገርና የሳይበር ኦቲዝሙን በጣም ከባድ ነው ከስክሪን አዲክሽን ጋር ከአይን ጋር ከወገብ ጋር ከሆርሞኖች አሉ ልጆች ቅሽቅሽ ማለት እሱን ከከለከልሻቸው እኮ ድሮ እኮ
ሹሩሩ ብለን እናስተኛቸው ልጅ እኮ አሁን ምን ሹሩሩ አይቅልሽ ማለት ነው ሞባይል ግጫቸው በቃ ሄዶ እሱ ይተኛሉ ማለት ነው ትልቁም እሱ ላይ ነው ያለው ሰንት ነው ያለው ስለዚህ ኖ ጆብ ነው የሚሆነው ስለዚህ ሞር we are addicted on screen ቤተር ደግሞ ለእንትን ተጋላጭ ነው ያንን ግን ሚዋጅ ያስፈልጋል በጥበብ መጠቀም አንጠቀም ማለት አይደለም ቴክኖሎጂ ትሩፋቱ በጣም ብዙ ነው ከገባን ነገር ግን ያን የሚሰራ ደግሞ ይሄን ክፍተት አለ ይሄ ክፍተት አለ ይገጥመሻል እስቲ ቤትም ገጥሞሽ ሊሆን ይችላል ህፃናትን እስቲ ይሄን ማን ነው የሚያክመው ማን ነው ከነዚህ ወጥቶ ሀገር ሊመራ የሚችለው የትኛው ነው ነርስ ልትሆን የምትችለው የህግ ሰው ሊሆን የሚችለው ማን ነው ገበሬው ነው ሊሰራ የሚችለው ይሄንን በቃ ስለዚህ ይሄንን አንዳንዴ የአንደኛው መቶ ክፍለ ዘመን የመጀመሪያው ባርነት በነገራችን ኮሎናይዜሽን እቺ ነች እንዳይመስለን ማለት ስለዚህ ሚዋጅ ትውልድ እንዳልኩ ሸጋ ትውልድ ይሄንን ሚዋጅ ባግባቡ ቢኖርም በዚህ መኖር እንችላለን ባይኖርም በዛ መኖር እንችላለን ቢሆን በዚህ ማድረግ እንችላለን በዚህ መኖር እንችላለን ይሄንን እያሳለጠ የሚል መፍጠር መቻል አለበት ይሄ ሁለተኛው ክፍተት ነው ሌላው በቃ ፎከስ ፋሚሊ በጣም ፋሚሊ ኮንሺየስቲ ያስፈልጋል የቤተሰብ ንቃት ልክ እንዳንቺ እንደዚህ ቤተሰብ የሚያወራ የቤተሰብ ንቃት ማለት በቃ ገንቢ ሐሳቦች እንዲወሩ ማድረግ ቤተሰብ ሊጠገኑ የሚችሉ ሐሳቦችን ማወር ልጆች አስተዳደግ ላይ የጋብቻ ህይወት ሞር አስተማሪ የሚሆኑ የጋብቻ ህይወት ምህዳሮች እንዲ ለማስተማር ብንጠቀምባቸው እኔ የነቀፍኩ አይደለም ሚዲያ መቼም ብዙ ነገር አለ ግን ከሚፋቱ ትውልድ ይሉስ የሚታረቁትን ያሳዩን ሚዲያዎች ያኔ የሚያገባውም ሰው ይበረታታል የቤተሰብ ይኸውልሽ እኔ ሁሌ የምላው ነገር አለ ትዳር ቀድሞ የሚፈርሰው ቨርቹዋሊ ነው ዳት ኢት ኢንድ ፊዚካሊ ለማመሳከር ነው ሰው ይመጣው ሾው ላይ ቀርቦ የሚያወራው ያንን ብንቀድሰው ያንን በተለየንም ብናየው ስለዚህ ክፍተት አይቻለው ይሄ ቴክኖሎጂ አጠቃቀም ክፍተት አለ በጣም ወላጅ ወደ ልጆች ያለው መመልከት ክፍተት አለ ነባራዊው ችግር እንዳለ ሆኖ ማለት ነው ነባራዊው ችግር ማለት የኑሮ ውድነት ሊሆን ይችላል እንደ ዓለም እንደ ሀገር ማለት ነው የነዚህ ነገሮች ሲኖሩ ይሄን መመካከል ይጠይቃል ቁጭ ብሎ እስቲ ስክን ብሎ በልጆቹ ጉዳይ የሚያወራ ማን ነው ልጆቼ ምን አይነት ተማሪዎች ናቸው መንፈሳዊ ህይወታቸው ምን አይነት ነው አካላዊ እንቅስቃሴያቸው ምን አይነት ነው የማንበብ ካልቸራቸው ምን አይነት ነው እስቲ አለ this best investment የለም በቃ እስቲ አሁን ወይ የሚመለከቱ ይሉ ጓዳ ሌላ ሰው አለ ሳሎን ሌላ ሰው አለ ኪችን ሌላ ሰው አለ በአንድ ቤት ውስጥ 5 ዓለም ነው የሚኖረው ማለት ነው እዚህ ጋር ሌላ ዓለም ከፍቶ ነው የሚያው እዚህ ጋር ግን ፊዚካሊ አይሁን ይያልኩ ሳይሆን ያንን ግን ዋይዝሊ መጠቀም ምን ይፈልጋል መሰለሽ አሳ ዝም ብሎ አይበላም አሳ which is good ግን ብልሃት ይፈልጋል ያንን ብልሃት በደንብ ማምጣት ያስፈልጋል አለበለዛ ጥበብ ከጎደለን መስራት አንችልም አሁን ኢትዮጵያን ትልቅ ይቅርታ እንደው ጀጅመንታል እንደሆነ ይሄ ሃስ ጀነራላይዜሽን እንዳላረግ እንጂ ይጭፍን ፈራጅ እንዳልሆን እንጂ ትንሽ ጥበብ ታስፈልገናለች በየትኛውም አውድ ላይ አሁን ያለንበት በተለይ ደግሞ ቴክኖሎጂውን ቶንኮሎጂ ካረግነው ጥሩ ሊሆን ይችላል ሞር ዋይዝሊ ማይንድ ላይ መጠቀም መቻል አለብን ነው መስራት አለብን still we feel good መጠቀም አለብን ብዙ ሰው ነው ያለን ብዙ መጠቀም አለብን ማለት ነውና ይሄ ነው ክፍተት በኔ ፐርስፔክቲቭ ይሄ ነው ሌላ ብዙ ሊኖር ይችላል ክፍተቶች እንዳልኩሽ በጣም ክፍተት እሱ ነው ባህላቸው እንዲያውቁ አላረግናቸው ከመተቸት ይልቅ ክፍተታቸውን መሙላት ልጆች አዲሱን ትውልድ ባህሉን እንዲያውቅ ለምሳሌ አንድ ልጅ ግዕዝ ካላወቀ ግዕዝ አላወቅም ብዬ እኔ እንትን ሙዳል ይዝበት ይሄ ነው ግዕዝ ብዬ አሳየዋለሁ ከፉክክር ማውጣት አሁን ትልቅ የማየው ነገር ማፎካከር ዕውቀት በፉክክር ነው ሰጥቶ መቀበል ነው በመማማር ነው እና ያንን ቢሰራ ጥሩ ነው ወደብ ምንሰራ አሪፍ ነው ታሪካቸውን መልካም ሴትን ማወቅ ከምንም በላይ ደግሞ ወጣቱ እውነት ለመናገር የውስጥ ጥንካሬውን ማሳየት ውጪ ላይ ካለው ይልቅ ውስጣችን ያለውን ኢነርጂ በደንብ እንዲያወጡት ማሳየት ማለት ነው ይሄ ዝም ብሎ የሞቲቬሽናል ስፒከሮች ፉከራ ሳይሆን ከልብ አበሻኮ ደሙኮ እንትን ታቂያለሽ አይደለ በቃ ለስራ አለ በቃ እንስራ ካልሽ ይሰራል ይሄ በአባይ ግድብ አይተሻል አይደለ ያን ኢነርጂ ማምጣት ነው ያን ኢነርጂ ለውቀትም አሁን ዘመቻ ማድረግ መቻል አለበት ክረምት ላይ ለምንድነው ዘመቻ ማይደረገው ቤተሰብ ልጁን ሰብስቦ ለምንድነው የሚያሳየው በቃ ለምንድነው ሌላ ሰው ምን ጠብቀው ነገሌ ቅረጹን በቃ ወላጅ ቤት ያፈራውን ወላጅ እኮ ቤት ያፈራውን ምግብ ነው ለልጁ የሚሰጠው ቤት ያፈራውን ዕውቀት ለልጅ መስጠት ይችላል የግዴታ የሆኑ ተአምር አይፈጠርም ምክንያቱም ዘመኑ አሁን የኢንፎርሜሽን የተንሰራፋበት ነው ያን ያህል የምትቸገሪበት ነገር አይደለም እውነት ለመናገር ግን ወላጅ የቀደመ ስለሆነ ከቤተሰብ ጋር ከልጅ ተናቦ ምንሰራ አሪፍ ነው የሚሆነውና ክፍተት አለን ተቀራርቦ መስራት የልጆችን ፍላጎት በቅጡ መረዳት
ይሄ በጣም ኢንትረስቲንግ ጉዳይ ነው ብዙ አወራሁብሽ አይ በጣም ይሄ መወራት ያለበት ርዕስ ስለሆነ ነው ምክንያቱም ምንድነው አንዳንዴ ቤት ውስጥ ስንቀመጥ ልጆችም የየራሳቸው ሞባይል ይዛሉ አባትም እናትም ወይም ወላጅና አሳዳጊ ይዛሉ ከዛ በኋላ ግን ወሬ የለም አሁን ድሮ እንግዲህ ቤተሰብ ያለበት ቤት በጫጫታው ራሱ ታውቀዋለህ ስታልፍ ድምጽ አለ አሁን ግን ያ ነገር የለምና ከዛ መውጣት ስላለብን ነው በአግባቡ መጠቀም ስላለብን እሱ ላይ በደንብ እንድታነሳልኝ ስለፈለኩ ነው ጥሩ አርገህ ነው የገለጽከውና ይሄ ያብሮነት ስሜቱን ራሱ እንዳይመጣ አድርጎታል ያን ስልክ ይጠቀማል ምግብ ይበላል ከዛ ክፍሉ ገብቶ ስልኩን ይቀጥላልና ይሄ ትውልድን ይቀርጻል በያላስብና በደንብ ነው የገለጽክልኝ አመሰግናለሁ አቶ ሳሙኤል እንግዲህ አንተ ብዙ ስራዎችን ነው መስራውና የእንቁ ንቁ ሴቶች የሽልማት ፕሮግራም የሐሳቡ ባለቤትና ዋና አዘጋጅ ነህ እኔ በጣም ነው የተገረምኩት ምክንያቱም መተሽ ነበር ባለፈው አዎ መጥቼ ነበርና የተደበቁ ቤት ውስጥ ያሉ ሴቶች ግን ደግሞ ያልተዘመረላቸው በጣም ትልልቅ በጎ ስራን ይሰሩ ሴቶችን ስትሸልም አየውና በጣም ልቤ በሐሴት ተሞላ በጣም ነው ደስ ያለኝ ከአንድ ወንድማችን ይሄንን አይነት ክብር ለሴት ሲሰጥ ትልቅ ነገር ነውና መሰረትህ ሐሳቡ እንዴት መጣልህ ቀደም ባልኩሽ ነው ያው እንቁ አይኑ ባይኑ አይኑ የሚጻፈው አይ እንደዚህ እንቁ አይደል የሚለው ብታጠፊ ምን ይሆናል ንቁ አይደል እንቁ ውስጥ ንቁ አሉና ሰው በሰውነት ውሃ ልክ የሚሰራ ፕሮግራም ነው በነገራችን ላይ ለዚህ መነሻዬ ሸጋቱ ልጆች ናቸው በነገራችን ላይ እንዳልኩሽ ማዘር እንዳለችውና ማለት ነውና ምንድነው ማስተዋወሽነቱም የሷ ነው እውነት ለመናገርና ምንድነው ምናረጋው አብዛኛው የሚመጣው ሸጋቱ ልጆች ሴቶች ናቸው አንደኛ ወንዶቹ እዚህ ላይ ለምን ማይሰተፉላሉና ተንከራተው ይመጣሉ እኔ ከቃሊቲ ገነቴ ድረስ መጥቶ አቃሉ እኛም ፍለጋ ማለት ነው እሁድ ነው ጧት ነው ቤተክርስቲያን ሊሄዱ ይችላል እናቶች ናቸው ልጆቻቸውን ይዘው ይመጣሉ ቴ ነገር እንዴት ነው እንደ እውነትም ከሆነ ደግሞ የሚያማክሩኝ እናቶች ናቸው ሴቶች ናቸው ማለት ነው ልጅ እንደዚህ ሆኖ እኛ ጋር ይመጡት ገንዘብም ደጅት ያላቸው ሰዎች ይመጣሉ ምንም የሌላቸው ሰዎች ይመጣሉና ብዙ ምትሰሚው ከናቶች ነው እንዴት ነው ይሄን ነገር የማለት ነገር አለና አብዛኛው ሳይ ያን ክፍተትም ተገንዝቤያለሁና እንግዲህ ማህበረሰብ ስታስተምሪ የመጀመሪያውን ድርሻ የምትይዘው ሴት ነች አንድ ወንድ ብናስተምር አንድ ወንድ ላስተምር ይችላል አንድ ሴት ስታስተምር ግን ማህበረሰብን የማስተማር እንትኑ ይሄ ኢምፓክቷ በጣም ብዙ ነው ተደራሽነቷ በብዙ ኢንቮልቭመንት ስላላት ማለት ነው እናት አይደለች በብዙ ሴት እናት ነች ሴት ሚስት ነች ሴት እህት ነች በዛ ፍሬምወርክ ውስጥ ማለት ነውና ይሄንን ስናረግ ይሄን አዘጋጀን እንግዲህ እንቁ ሴት ንቁ ሴት የሚል መሰናዶ ተዘጋጀ ሴቶቹ ንቆች ናቸው ምን ካረግናቸው እውቅና ከሰጠናቸው ሴት ልጅን እውቅና አዎንታዊ እውቅና አሉታዊ አይደል አዎንታዊ ትክክል ምን ማለት ነው በሰውነት ውሃ ልክ እኛ ኢትዮጵያውያን ነን ኢትዮጵያን ደግሞ ኢትዮጵያ ወንድ ኮናቱም ያውድ የለም ሲምን ማን ብሎ ይመላል እናቴትም በቃ ኤንድ ሰውን ጠይቅ ይሄ የሚያሳየው ለሴት ለእናት ለሀገር ያለን ክብር ማለት ነው ስለዚህ እንስ ብናበረክት ብዙ ክፍተት ይሞላል እውነት ለመናገር እኔ መጽሐፍ ቅዱስ ላይ አንድ ታሪክ አቃለው ማን ነው ዳዊት በአምላክ ዳዊት ላባን ሊገል በሄደ ጊዜ አንድ ሴት ነው ደም ከማስቀደም ሊገለው ሲል አንተ የእግዚአብሔር ነብይ በዚህ ሰው ላይ እንዲል ታረጋ አይገባም ብላ የመለሰችው እሷ ነው ሴት ትመለሳለች በብዙ ነው ሰላም ነች የሰላም ምልክት ነች የትውልድ ምልክት ነች ትውልድ የምታስቀጥል ነች እንቁ ነች እነዚህ መከታተል አለብን በቃ መያዝ አለብን ይሄን ለመያዝ ዛሬ ይሄ መሰራት አለበት ከሚለው አንፃር ምክንያቱም ዓለም አቀፋዊ ልምምዶች ከሀገር አቀፍ ልምምድ ጋር አብሮ ላይሆኑ ይችላል we are not feminist ምናቀነቅን አይደለም ግን በሰውነት ኳልክ ሰው በመሆናቸው እግዚአብሔር የሰጣቸው የጎላ ሚና አላቸው ያን በዛ በጎላ ሚናቸው ላይ ሀገራዊ ማህበራዊ ተሳትፏቸው ትልቅ ከሆነ እውቅና እንሰጣቸዋለን እስካሁን የሰጠናቸው እንደዛ ነው በዘርፉ ለምሳሌ የሰጠናቸው ብዙ ሰዎች አሉ እነዚህ ሰዎች ሀገራዊ ለሀገር ምን አበርክተዋል ለአካባቢያቸው ምን አበርክተዋል አበርክቶ ነው የምናየው እና ኢትዮጵያዊነታቸው ላይ እንደራደርም አበርክቶቸውን በደንብ እናንፈትሻለን ሌሎች ላይ ደግሞ የሚፈጥሩት ኢምፓክቶች አሉ እነዚህ ሰዎች ምንቸው ሌሎች ላይ ሞር አውንታይነት ነው ወይ ኢምፓክቱ መቼም
ይፈልጋ አንቺ መሪ ብትሆኚ ከትችት አትድኝም ግን ቢሆንም ትልቅ ሚና የገዘፈ ሚና ያላቸው ሴቶችን መስጠት እንትን አድርገን እየጀመረበት ነው እንግዲህ አሁን ለሰባተኛ ጊዜ እየሰጠን ያለ ነው ንቁ ሴት እንግዲህ የሚያዚያ 4 ገነቱ ላይ ትልልቅ እንግዲህ የኪነ ጥበብ ንግስት ምንላትን እንደነ ዓለም ፀሐይ ወዳጆ የስነ ልቦና ደግሞ ሊቅ ምንላት ትግስቱ አልታ ንጉስ እንደዚህ የመሳሰሉ ጠንካራ ሴቶች በደንብ አድርገን ያላቸው ሚና የገዘፈ ስለሆነ ሀገራዊም ማህበረሰብም ያላቸው ዛሬ እነሱ ከኢትዮጵያ ሄዶ ሌላ ሀገር ላይ ኢትዮጵያን የሚያስጠሩልን ከሆነ ዊክን መድረግ አለበት ይሄ ነው አይተሻል እንግዲህ ባለፈውም ብዙ እንትኖች አሉና እንደዚህ እውቅና የምንሰጥበት ፕሮግራም ደስ ይላል ምክንያት ያከር ክፍተት ነው ግድ የለሽ ሁለት ነገር ላይ ነው ህፃናት ትውልድ ላይ እንስራ ሴቶች ላይ ከዛ ኢትዮጵያን ከፍ እናደርጋለን ትልቅ ማድረግ ይቻላል ወንዶች ላይ እንስራ ማለት አይደለም ግን የወንዶች ሚና ይሄ ራሱን አንድ ደግሞ የሚሰራ ቲም ደግሞ ይመጣል ሁሉም ላይ አንደርስም እኛ ይሄንን ያስብለን ነው እንጂ ወንዶች የሚበረታቱ ምንም ጥያቄ የለውም እኔ ወንድ ነኝ ሴቶች ያገለግል ነው እኔ ማጠንከር ሴቶችን ማጠንከር ባይ ዲፎልት ማለት ነው ምክንያቱም እየሰራን ያለው ዛሬ ስለሆነና ጥሩ ነው ይሄ አሪፍ ነገር ነው እንደዚህ ነነሳሳ ማለት በጣም የወደድኩት ፕሮግራም በጣም ደስ ብሎኝ የወጣሁት ፕሮግራም ነበር የዛን ሰዓት እንደውም በጣም የገረመኝ ስንጥር የሚሸጡ እናት ተሸልመዋልና በጣም በቃ ደስ የሚል ነበር አሁን ባሉበት ደረጃ ነው ብቃታቸውን እየተሸለሙ ያሉትና የኔ ሐሳብ ጋር ትንሽ ይመሳሰላል እኔ ብቁ እናት ብቁ ልጆች ብዬ ሳስብ ብቁ እናትነት የሚጀምረው ከ6 ወር ልጅ ያላት ከአራስ ቤት ያላት ሴት ጀምሮ ነው ብዬ አስባለሁኝ በአግባቡ ልጇን የምታጠባ ሴት ለኔ ብቁ እናት ናት ብዬ አስባለሁ ብቁነት የሚጀምረው ከመጀመሪያው ወላጅነት ሰዓት ነው ብዬ አስባለሁና አንተም የሽልማት ፕሮግራም ስመለከተው ሴቶችን ካላቸው ነገር ላይ ያችን ትንሿን ነገር በቅተው የሰሩትን ነው እየሸለምክ ያለውና በዚህ አጋጣሚ በእናቶቼ በእህቶቼና በሴቶች ስም በጣም ነው እናመሰግነው እድሜ ይስጥልን ጥሩ ነው በርግጥ እዚህ ብቻዬን አይደለም ጀርባው ላይ እንቁ ራሱን የቻለ እንቁ ኮንሰልተንሲ ያላቸው እነ ወይንሸት እና ሀና እነ ሙሉ ፀሐይ ነው የሚሰሩት እነ ሲስተር ዘቢደር ይሄንን የበላይ ጠባቂ ሆነው ይሰሩታል እንደው ዝም ብለን ሰዎችን ከመንገድ አንስተን አይደለም የሚሰጠውና ተነጋግረን ተማክተን ፊት ግራ ታይቶ ቀኝ ግራ ፊት ኋላ ታይቶ የበለጠ ሁሉም ኢምፓክት አለው አንቺም እኮ እዚህ ሚዲያ ላይ ትልቅ ነገር እየሰራሽ ነው የጊዜ ሁኔታ ነው የጊዜ ሁሉም ማዳረስ ስለማይቻል ነውና ይሄ ነው እንግዲህ በአመት 3 ጊዜ ነው 2 ጊዜ ይደረጋል እየተባለ ነው ይሄም እየተደረገ ያለውና ጥሩ ነው ብዙ የሚያማክሩን ከጀርባችን ብዙ አሉ በነገራችን ላይ ከያንዳንዱ ሴት ጀርባ ጠንካራ ወንድ እንዳለ ሁሉ ከያንዳንዱ ወንድ ጀርባ ደግሞ ጠንካራ ሴት አለች አሁን እኔ ጀርባ ሊድ የሚያደርጉኝ ተላልቅ እናቶች ስማቸው እዚህ ማይነገር ስንሰራ እየተቆጡ አሁንም ቢሆን በዚህ መልክ መታየት አለበት ይያሉ ትልቅ ኃላፊነት ላይ ያሉ ጠንካራ ሴቶች ጋር ተመካከረን ነው የሚሰራው እንጂ ዝም ብለን ማለት ነው እንዴ አውራ ስለተባልኩም ነው እንጂ በደንብ የሚሰሩ ጠንካራ ሴቶች በጣም ደስ ይላል እንግዲህ ዛሬ እንግዲህ አንተ ጋር መናነሳው ርዕስ ያው ስለ ትውልድ ነው ያወራን ያለነውና የዘመናችን የትውልድ ተግዳሮቶች ምንድናቸው በዛው መፍትሄዎቹን አያይዘ ብናወራበት ደስ ይለኛል እሺ ተግዳሮቶቹ ቅድም ብለናል ክፍተት ነው አንደኛው እንዳልኩሽ ከቺሱሷ አስቸጋሪ ነችና ትውልድ ስንል እኔ ከ18 አመት በታች ያሉት ላይ ነው የማተኩረው በተለይ ደግሞ ሱስ ሲባል ብዙ አይነት ሱስ አለ አይደል ይሄ ከሰብስታንስ አቢዩዝመንት ውጪ የቴክኖሎጂ ሱስ አለ አይደል መጠጥ ብቻ እኮ አይደል ሱሶች ብዙ ናቸው ዘርፈ ብዙ የወሬ ሱስ አለ ሱስ ሲባል ወሬ ነው ወሬ ሳይጣሩ ወሬ ሳይገሉ ጎፈሬ ይባላል ወሬ በጣም የበዛበት ዘመን ነው አሁን ቅድም እንደነገርኩሽ ፖስት ሪያሊቲ ያለበት ድህረ እውነት ያለበት ዓለም ነው ያለነው በጣም እየተቸገርን ያለ ነው ለምሳሌ በየሶሻል ሚዲያው ሊሆን ይችላል በየትኛውም ቦታ ሊሆን ይችላል እውነትን ምንረዳበት መንገድ ግራ ገብቶሽ አይቀር ውዝግብ ነው የሚያደርገው አይደለም በግራ በቀኝ የሚነፍሰው ንፋስ አለ አንደኛው እሱ ነው ወሬ ሁለተኛ የዲጂታል ዓለም ስራ ፈቶች ነን ትልቁ ዳክተሮች ነው ዲጂታል ዓለሙን ወደ ገንዘብ አልቀየር ነው we are on digital ዓለም ግን ወደ ገንዘብ አልተቀየረም ወይ የሆኑ ሰዎች ተከታይ ነን አሁን ኢትዮጵያ ብዙ የሚሸጥ ነገር አለ ቱሪዝሙ የሚሸጥ ነው ያንዳንዱ ሰው ወጣት መክሊት አለው በመክሊቱ ባልጠፋ ኮንቴንት
ሊሸጡ የሚችሉ ብዙ ነገሮች አሉ አልሰራንበትም ይሄ ተግዳሮት ነው በቃ ወጣቱ ሆነ ይዛሉ እዛ ላይ ነው የማንበብ እንትናችንም ጠፍቷል ይሄ ረጅም ሰዓት ማንበብ የመረዳት ሰው ካላነበበ ካልተረዳ ካላወቀ ካልተገነዘበ እንዴት ራሱ መምራት ይችላል እንዴት ሀገር መምራት ይችላል እንዴት ዳር መምራት ይችላል እንዴት ስራውን በአግባቡ መስራት ይችላል እና ረጅም ጊዜ ትኩረት ማነስ ትውልድ ክፍተት ላይ ይሄ አለ ወጣቱ ላይ ታዳጊው ላይ ይሄ ነገር አለ ስለዚህ መስራት አለብን በዚህ ላይ የንባብ ባህላችን ወርዷል ዛሬ በቃ ቁንጽል ነው ይሄ ምንድነው ጥራዝ ነጠቅ ዕውቀት እንደዚህ አይነት ያለበት ነገር ነውና ይሄን መስራት ትንሽ ተቸግረናልና እዚህ ላይ በደንብ መስራት አለብን ጠንክረን ካልሰራን እንቸገራለን በደንብ የሚያስቸግር ጉዳይ ነውና እሱ እንደሚታየኝ ነገር አለ ስራ ማጣቱ ኦፍ ኮርስ አሁን እዚህ መደረግ ምን እንስራ ክሬቲቭ አርት ይሄ ፈጠራ ግኝት ማድረግ ተባብሮ መስራት አይደለም ተባብሮ መስራት አብሮ መስራት ይሄ ገንተ እንደዚህ አይነት ነገሮች አሉ ሶስት ነው የሚባሉ የሆነ አይነት ነገር ጫት ሊሆን ይችላል መጠጥ ሊሆን ይችላል አሁን ደግሞ የቴክኖሎጂ ሱስም አለ በቃ ረጅም ሰዓት ላይ ቴክኖሎጂ ተቀምጠናና ሰንጥናና ማለት አይደለም በነገራችን እንደውም ሞር ፎከስ ምናደርገው ተቦክመን ሊሆን ይሄ ተወስዶብል ሊሆን ይችላል በቃ የመፍጠር የሚችል ማሰላሰል የሚችሉ ነገር አንድ ችካል ሐሳብ ላይ ረጅም ሰዓት እንድናቃጥል ተፈልጎ ሊሆን ይችላል ይሄም ከባድ ነው ስለዚህ which is good አሁን እንደዚህ ነገሮች አሉ ግን እያረምነው እንላለን ብዙ ነገሮችን ትውልድ ላይ አንስተናል ሐሳቦችን ተወያይተናልና እነዚህን ትውልድ አዲስ ትውልዶችን ለመፍጠር ለማስቀጠል ትውልድ ማለት አገር ማለት ነው እኛ ወላጆች ምን ብናደርግ ትመከረናለህ ትውልዳችንን ጥሩ ትውልድ ከስክሪን ይጸዳ ከዚህ ከሱሱ ይጸዳ እንድናደርግ ምን ትመከረናለህ እንግዲህ ወላጅ መጀመሪያ የወላጅ ቤተሰብ አስተዳደግ አለ አይደለም አንደኛ በጣም እንደ ኢትዮጵያውያን ባህላቸው በደንብ እንዲያውቁ ማድረግ ነው የሞራል ሴት አሁን ምናየው ምክንያቱም ይኸውልሽ ሳይበር ኢምፓርሻሊቲ ምንለዋል ምንድነው የሳይበር ኢምፓርሻሊቲ ማለት ልቅ መሆን የባህል ልቅ መሆን ምን ላይ ሳይበር ላይ አሁን ስድድቦሽ አታይ ከማትጠብቂያቸው ሰው የማትጠብቂ ቃላት ስድብ ስም ማጥፋት መፈረጅ ብዙ ነገር የመጣው ቤት ስላልሰራ ነው ስለዚህ ልጆችን ከልጅነታቸው ጀምሮ ማሰራት ያስፈልጋል ሞራል ሰው እንዲወዱ ሰው እንዲያከብሩ ማድረግ ይሄንን ቁጥጥር ማድረግ ሌላው ዲሲፕሊን ስነ ስርዓት ማስተማር ነው የጊዜ ስነ ስርዓት ቴክኖሎጂ ላይ ተጠቅመው ማለት አንችልም አሁን ይሄም ግን መዋጀት እንዲችሉ ቴክኖሎጂው እነሱ ላይ የሚሰለጥን ሳይሆን እነሱ ቴክኖሎጂ ላይ የሚሰለጥኑ አሁን ችግር ነው እሱ ነው ቴክኖሎጂው እነሱ ላይ ያሰለጥን ነው እንዲገዛቸው አረጋግን ሲተኙ እነሱን በቴክኖሎጂ እንዲተኙ አረጋግን ወላጅ ከልጁ ጋር ሞባይል በመስጠት መታረቅ ጀመረ በብዙ ነገር አለ እና ያንን በደንብ አርገን አደረብ አርገን በጣም መስራት መቻል አለብን እና ወላጅ ልጁን ኮንሺየስሊ መረዳት አለበት አምባገነን ሁን ማለት አይደለም ግን ንቁ ወላጅ ምንላቸው ልጆቻቸውን ተምኔት የሚረዱ ፍላጎታቸውን የሚረዱ መንገድ የሚያስይዙ ታሪካቸውን የሚያስይዙ ወላጅ ብቻውን ደግሞ አይደለም ከትምህርት ቤት ጋር ባላቸው ከሚዲያ ጋር ባላቸው አንቺ ወላጅ ብቻ ቢደግም ነው አለው ልጁ አብዛኛው ጊዜ የሚያስፈልገው ትምህርት ቤት ነው ያንን በደንብ ቁጥጥር ማድረግ ሞኒተራይዝ ማድረግ ኢቫሉዌት ማድረግ በጣም ወሳኝ ነገር ያ ግን ካልሆነ የሆነ ቦታ ጥደነው የምንመጣው ነገር መሆን የለበትም ትምህርት ቤት ምን ተብረው መጡ ቤት እንዲያወሩ ማድረግ ይሄ ሶሻላይዜሽን እንዲሰሩ ማድረግ ይሄንን ማድረግ እና ምንድነው ያለኝ ይበቃኛል ብሎ እንዲኖሩ ባላቸው ነገር ሳቲስፋይድ ሆኖ እንዲኖሩ የማይሆን ጋፕ ነው ነገርሽ እኔ ጋር ብዙ ጊዜ የማየው የልጆች ፍላጎት በጣም ሊሰፋ ይችላል ግን ይሄ በመጠን መኖሩን ያስለማመዱ ግን ከጥበብ እንዳይርቁ ማድረግ ከቴክኖሎጂ ጥበብ እንዳይርቁ ማድረግ ቤተ እምነትም ሊሆን ይችላል ክርስቲያን ኮኑ ቤተ ክርስቲያን ሙስሊም ኮኑ መስጊድ ሊሆን ይችላል መቃኘት ሁለንተናይ ንቃት መስት ነው ልጆች ላይ መሰራት መቻል አለበት ፋሚሊ ይሄን መስጊድ ግን ባለው ነገር ቤት ባፈራው የግድ እንዲው ልጄ የኮምፒውተር ሳይንቲስት መሆን አለበት ልጄ ዘመናዊ ማለት ተብሎ አሁን ዘመኑ በፈቀደው ዓለም ሰፊ ነው ብዙ ነገር አለና ወላጅ እሱ ላይ ቢሰራ ጥሩ ነው ሄደን እና በጣም መሰራት አለብን ቀላል እንዳይመስልሽና ይገባኛል ወላጅ ላይ ጫና የለም ማለት አይደለም በጣም ውጣ ውረዳል እኔ ማቀ ጧት ወጥተው ማታ የሚገቡ ወላጆች አሉ ሲገቡ ልጆቻቸው ተኝተው ነው የሚያገኙአቸው ጧት ነው ወደ ትምህርት ቤት ይሄዳሉ እንዲህ አይነት ወላጆች ያሳዝናሉ ግን የሆነ ነገር ጥበብ መፍጠር ልጅ የሚቃኝበት ልጆች በባህል ይቃኛሉ ልጆች በመልካም እሴት ይቃኛሉ ጭንቅላታቸው ተቃኝቶ እንዲያድግ ማለት ነው ልጆች በሃይማኖት ይቃኛሉ ሃይማኖት ማለት እኮ ሌላ ነገር አይደል አንቺ ላይ ሊደረግ ማትፈልጊው ነገር እሱ አለ ማድረግ ማለት ነው ማህበረሰብ እሴትን ማክበር ሊሆን ይችላል ይሄን በደንብ ከሰራን
ችግኝ ተከያለሽ ቸክለሽ ዞር አለ ማለት ውሃ ማጠጣት አረም ዞር ማድረግ ልጅም እንደዚያው ነው ጥሩ ገበሬ እንደዛ ነው የሚያደርገው ጥሩ ቤተሰብም እንደዛ ቢደረግ ሀገር ምክንያቱም እኔ ስለ ቤተሰብ ባወራው እንደዚህ ስለ ቤተሰብ ባወራን ቁጥር ስለ ሀገር ያወራን አስቢ እስቲ አሁን ሄዱ ክረምት ላይ መላ ወላጅ ልጆቹ ላይ ኢንቨስት ቢያደርግ ቁጭ ብሎ የቤተሰብ አሁን ጊዜ የሚኖረው ያን አይደለም ቢያደርግ ምን ፈጥሮን ኢምፓክት አስበሽዋል ይሄ ኢኒሺዬቲቭ ተይዞ አሁን እንደ ሀገር ቢሰራ ድሮኩ ይባላል ፋሚሊ ፕላን ምናምን ተብሎ መዳይንት የእንት ይሰጥ ነበር ከወልድ ጋር በተያያዘ አሁን ደግሞ ልጆችን የማሳደግን ፕላን ልጆቻችን እንዴት ነው የምናያቸው ቴክኖሎጂን በቴክኖሎጂ መነጽር ብቻ ሳይሆን በመልካም እሴት ማየት ስለዚህ እኛ ወልደናቸው ኤአይ ወይ ደግሞ ሰው ሰራሽ ገለውቱ ከሚያሳድጋቸው እኛ እንወልዳቸዋለን እኛ እናሳድጋቸዋለን ቴክኖሎጂን ይመራሉ በቴክኖሎጂ የሚመሩ ሲሆን ቴክኖሎጂ የሚመሩ ከሆነ ይሄ ነው ትውልድ በቃ መሻገር ቅድም ያልሽው ነገር ይሄ ነው የሚያመጣው ማለት ነውና እዚህ ላይ በደንብ መስራት አለብን ወላጅ ትልቅ ነው ጫና አለበት ኦፍ ኮርስ ግን እስኪያድጉ ነው ልጆች ካደጉ በኋላ ደግሞ ትውልድ ይቀጥላል አይደለም እነሱ ያስቀጥሉታል ወላጅ በርጅናው ዘመን ደግሞ ልጆች ያሰርፉታል ያ ትውልድ ሀገር የሚያሰርፍ ቤተሰብ የሚያሰርፍ ዘር ይተካይላ እየሰፋ ይዳል ማለት ነውና ቀላል አይደለም ይሄ ደግሞ ይሆናል እንግዲህ ባለራዮች ይሄን ያደርጉታል ብዬ አምናለሁ ራይ ሰው ራይ ይፈልጋል ይሄን ለመስራት ትልቅ ራይ ይፈልጋል የራይ ጉልበት ኃይልም ይፈልጋልና ይሄ መሰራት አለበትና ይሰራል ብዬ አምናለሁ እየሰራም ነው ብዙ የሚሰሩ ሰዎች አሉ እንዳንቺ ብዙ ያው ክረምት ላይ ያው በነፃ ነው የምንሰጠው ለትውልዱ የሱ የነፃ ትምህርት አለ ሸጋ ትውልድ ማለት ነውና እዛ ላይ ቦታው በፈቀደልን ቤቱ በፈቀደልን ልክ እናስተምራለን 60 ሰው ካለ ወንበሩ 60 ሰው ነው እንግዲህ 100 ሰው ካለ 100 ሰው ለ100 እንደተፈቀደልን አይ የለም እኛ ይሄን እናመቻቻለን የሚሉ ከሆነ ደግሞ ሌሎች እኛ የሰው ኃይልም ስላለን በደንብ መስራት እንችላለንና ስለጋበዝሽን በጣም አድርጌ አመሰግናለሁ ክብረስተልን እኔም በጣም ነው ማመሰግነው አቶ ሳሙኤል እንደውም ሰዓት ገድቦን ነው በጣም ብዙ ስለ ትውልድ መወያየት የምንችለው ርዕስ ነበርና በጣም ከብዙ ፕሮግራም ላይ ነው የመጣው በጣም ነው ማመሰግነው አቶ ሳሙኤል አስቀራሽኛል ዛሬ አንድ ፕሮግራም ነበር አዎ እንግዲህ ይቅርታ ለዛ ፕሮግራም ከልጆች አይቀድምብንም ከቤተሰብ አይቀድምብኝም እውነት ነው እና እንግዲህ ይሄንን ራይህን ደግሞ እግዚአብሔር ፍጻሜ እንዲያሳምርልህ እመኝልሃለሁ እንግዲህ ውድ ተመልካቾቻችን የዛሬ ፕሮግራማችን አቶ ሳሙኤል ጋር ስለ ትውልድ ሰፋ ያለ ርዕስ አንስተን ተወያይተንበታል ጥሩ ሐሳብ እንደወሰዳችሁ እርግጠኛ ነኝ ይሄን የመሰለ የቀረጻ ቦታ ያመቻቹልን ኤልጋል ሆቴልና ስፓን አመሰግናለሁ አድራሻቸው ከሳር ቤት ወደ ጀሞ በሚወስደው መንገድ ቆሪ አደባባይ ላይ ይገኛሉ የዛሬው ፕሮግራማችን ይሄን ይመስል ነበር መልካም ሳምንት